ይሄ እንግዲህ የምትመለከቱት የስቴደንሳ ብርጌድ ፋኖ ጥሪ አድርጎላቸው ከብልጽግና ውስጥ ሆነው ሲታገሉ የነበሩ ወንድሞቻችን ሚኒሻ ፖሊስና አድማ ብተና ጥሪ ተደርጎላቸው ወደ ስቴደንሳ ብርጌድ ፋኖ የተቀላቀሉ ወንድሞቻችን ናቸው። ሰሞኑን እንደሚታወቀው ስቴደንሳ ብርጌድ በሚኒሻ ፖሊስና አድማ ብተና ላይ ከፍተኛ የሆነ ምት በማሳረፍ ከዚህ በኋላ ባደረገላቸው ጥሪ አማካኝነት ወደ ስቴደንሳ ብርጌድ ፋኖ የተቀላቀሉ ወንድሞቻችን ናቸው። ዛሬ ማለት ነው በዚህ ቀን ስልጠና ተሰጥቶ የታድሶ ትምህርት ተሰጥቷቸው ሁሉም የፖለቲካ ትምህርት ተምረው ወደ ቀጣይ ፋኖ አደረጃጀት ተደራጅተው መልሰው ብልጽግና ለማዋጋት የሚሄዱ ወንድሞቻችን ናቸው። ወደ ፋኖ እየተቀላቀሉ ይገኛሉ። ከሚሊሻ ወደ ፋኖነት የአቀባበል ፕሮግራም ነው። እንኳን ደህና መጣችሁ፣ እንኳን ደህና ገባችሁ ወደ ፋኖ ካለ መቀላቀል አበቃችሁ እያልን ይሄን ፕሮግራም እንዲከፍቱልና እድል የምንሰጠው የሜጀር ጀነራል ዋንተ ኮር ዘመቻ መሪ አርበኛ ቢራራ ወደ መድረክ መጥተው መድረኩ እንዲከፍቱልን ለሳቸው እድል ሰጣለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንኳን ደህና መጣችሁ። እንግዲህ ወንድሞቻችን ብዙ ጊዜ ስንዋጋ ስለሳችን ወንድማማቾች ነን ታውቃላችሁ። አንድ ሀገር ሰው አንድ አማራ ሆነን ስለሳችን እየተገዳደልን ቆይተናል። ወንድሞቻችን የእርስ በርስ ግድያ ይቅር ብላችሁ ወደኛ ስለመጣችሁ እጅግ አድርገን እናመሰግናችኋለን። ለቀሪ ወንድሞቻችሁ እንዲመጡና የአማራ ፋኖን ተቀላቅለው እንዲታገሉ ጥሪ እንድታቀርቡ
ነው ጥሪዬን ማስተላልፈው። እኔ በጣም እጅግ አድርጌ አመሰግናችኋለሁ። እንግዲህ እንደምታውቁት እነ ብርሃኑ ጁላ የተናገሩት አለ እስበሱ እናጋድላለን ብለዋል። አማራን እስበሱ ያጋደሉ ስለሆነ ከዚህ ከናንተ ተምረው ወንድሞቻችሁም ወደዚህ ወደ ፋኖ ተቋም እንዲቀላቀሉ ነው ማለት አመሰግናለሁ። መድረኩ ተከፍቷል። ከዚህ በመቀጠል የተወሰነ መነሻ ሐሳብ የሚሆን ነገር ለማቅረብ ነው። ያው የተሰማንን ደስታ እንግዲህ አንድ ባንድ በኋላ ያረሳችሁ እናንተም ሐሳብ የምትሰጡ ነው የሚሆነው። ፋኖ ማለት ምን ማለት ነው? ፋኖ ማለት ፋኖ ማለት እንግዲህ ለእናንተ የሚያስረዳችሁ ሌላ ነው። እኛ በእኛ ማለት ነው አገላለጽ ፋኖ አፈርልሶ ትቢያ ለብሶ በሁለንተናዊ በኢኮኖሚ በፖለቲካ በማህበራዊ የጥቃት ሰለባ የሆነውን ቢጠፋ የተፈረደበትን ህዝባችን እንቢ ለባርነት አልገዛም ብሎ ወገኑን የሚታደግ ኃይል ነው ፋኖ ማለት ነው። ሌላኛው ፋኖ ማለት የተደራጀ የታጠቀ የሰለጠነ የእዝ ሰንሰለት ያለው በግዳጅ ላይ አንድ አይነት አስተሳሰብና ባህሪ የሚላበስ በቀጣይነት የክልሉንና የሀገሩን ጥቅምና መብት የሚያስጠብቅ ተቋም ነው። ይሄው ፋኖ ማለት ይሄ ሌላ ጽንሰ ሐሳብ እምቢ አለ ፈነነ አልገዛም ማለት ለወገኑ ለሀገሩ የቆመ ምንድን ነው ያላት? ጤና መድን አለኝ እንደዚህ አይነት አርሶ አደር ይዘን ነው እየመድን ያለ። አየው የአማራ ጠላቶች ታውቃላችሁ? የአማራ ጠላቶች እስኪ ነው ለማን ናቸው? ያውቃችኋል? አንደኛው ይሄ አንደኛው የአማራ ጠላት ይሄ ማለት ሆዳሩ አማራ የታጠቀ ጠላት የለም። ጦርነት ቆስቀው ላይ ቆይ ነው የሰበስ አረጉት እናንተና እኛን አደረጉን። አየው አብይ እርስ በርሳችን አባልቶ እሱ እየሳቀን ሌላ ትርጉም እኮ የለም። እሱ እየሳቀን አሁን መከላከያው እየወጣ ነው ስለምታው አሁን ሙጃር ዛሬ ጠቅሎ ልቅሶ ጠቅሎ እየወጣ ነው። አየው ካድሬው ፖሊሱ ሚሊሻው አድማ ብተናው እነዚህ አማራ ጠላት ነው ቆይቷል። እናንተ ግን 11ኛው ሰዓት ላይ ቢሆን ከመሸም ቢሆን ገብቷችሁ ወደ ወገናችሁ መጣችኋል። እዚህ በኋላ እናንተ የአማራ ጠላት ልትሆኑ አትችሉም። ልትከሱት ይገባል ወገናችሁ። ስለዚህ አሁንም እዛ ውስጥ ተወሽቆ ያለ ተራራ ላይ ተወሽቆ ማግለል ያለ ካድሬ ፖሊስ ሚሊሻ አድማ ብተና የአማራ ጠላት ናቸው። እነዚህን አምረን ልንጸየፋቸው ይገባል። ሌላኛው ጠላት ማለት አክራሪ ብሔርተኛ ምንላቸው እንደዚህ የህዋት ኦነግ እነዚህ ኦነግ ስንት አመት ታግሏል? 50 አመት በላይ እኮ ታግሏል። እስከ 60 አመት ተደርሷል። እነዚህ የአማራ ጠላት ናቸው። ነገ ደግሞ ወደ ዞሮ የሚመጡበት አጋጣሚ ሊፈጠር ይችላል። እሱን ወደፊት እናየው። ሌላኛው ሶስተኛው የአማራ ጠላት የውጭ ሀገር በሃይማኖትም ሆነ በተለያየ መንገድ አማራን የሚጨቁኑ አገሮች አሉ። እምነታችንን የሚያጠፉ ባህላችንን የሚያጠፉ እኛን ከነጭራሹ አማራን የሚያጠፉ አገሮች አሉ። እነዚያ የአማራ ጠላቶች ናቸው። የአማራ በደል ስንቱ ነው? የአማራ በደል ስንቱ ነው? ቀኑብና በደል በበርካታ ነገር የሚቀኑብን ነገር ስላለ የሚቀኑብን ባህላችን፣ ቅርሳችን፣ እምነታችን፣ መልክዓ ምድራችን ያስቀና ስለሚቀኑብን ብዙ በደል በድለውናል። አንደኛው በደል ምንድነው?
ካህናት ዲያቆናት ታርደዋል ቤተክርስቲያናት ተቃጥለዋል ይሄን ሳታውቁ አይደለም እናንተ ታውቃላችሁ በኋላ ሳያችኋል እንዴት ብሎ ካህናት እንደነደዱ እንዴት ብለው ቤተክርስቲያን እንደተቃጠለ ሳያችኋል የለኛው በሌሎች ክልሎች የሚገኝ አማራ ታርዷል በጅምላ ተጨፍጭፏል ተፈናቅሏል ሀብት ንብረቱ ተዘርፏል እየተለየ ቤቱ ፈርሶበታል አዲስ አበባ ላይ የአማራ ቤት የትኛው ነው እየተባለ ይሄንኛው ቤት የአማራ ከሆነ ይሄንኛው የኦሮሞ ከሆነ እቺኛው እየተለየች አርበኛ ነው እንደዚህ አይደለም አዲስ አበባ የኖረ ሰው ነው ሁለተኛ ዲግሪ ያለው ነው አዲስ አበባ ቤት የሚፈርስ የአማራ ቤት እየተለየ ወደ አዲስ አበባ መሄድ አይቻልም አማራ ሆኖ ወደ አዲስ አበባ መሄድ አይቻልም ሁለት ሽምጣም መኪና 60 ሰው ጓጽዮን ላይ ታግቶ የዛሬ 4 ወር 1 ሚሊዮን ብር ተጠይቆበታል ስለዚህ አማራ አዲስ አበባ መሄድ በአውሮፕላን እንጂ በመኪና መሄድ አይችልም አየው አረኛ ግፍ ብዙ ነው በሺ የሚቆጠር አማራ ኬንዳ ላይ ነው ያለው እናንተ አሁን እንደመጣችሁ ከቤታችሁ ላይ ገባችሁ አይደል ቤተሰቦቻችሁን ተገናኝታችሁ ወንድሞቻችሁን ጓደኛችሁን ተገናኝታችሁ ላይ መጣችሁ ቤት አላችሁ ቤታችሁን ነው ጥላችሁ ባልተፈለገ መስመር ላይ ተሰልፋችሁ ነበር ቤት አላችሁና ኬንዳ ላይ ወድቀው ህክምና ያጡ በሺ የሚቆጠሩ በኦሮሚያ በጉምዝ በደቡብ ተፈናቅለው መጥተው አማራ ክልል የተፈናቃይ ካምፕ ተደርጎ ኬንዳ ላይ ምግብ አጥተው ህክምና አጥተው በርካታ አማራ እየተሰቃየ ለዚያ ነው ወጣንኛ ጠላቶቻችን እንደሚሉት አይደለም ጠላቶቻችን ጽንፈኛ እያሉ የኬንዳና የነበር ችግር በተለያየ ቦታ ይገጥመናል በእናንተም በእኛም ይገጥማል እሱን እያረምና ልንል ይገባል ነው በስፋት ግን ወንድማችን የሚያራራው ነው እነዚህ ነገሮች ባልነካበት ደስ ይለኛል ሌላው እንግዲህ አቋም ይኖረን ይገባል መሪ የመሪነት አቋም የመሪነት ሽታ ሊኖረው ይገባል የመሪነት ሽታ እግረኛ ተዋጊ ደግሞ የእግረኛ ተዋጊ ሽታ ሊኖረው ይገባል ስለዚህ አቋማችን ልክ እንደተቀመጥንበት የሥራ ኃላፊነትና ደረጃነት አስተካክለን ልንቀመጥ ይገባናል ነው ሰው እኛ ሰው ነን አይደል አይደለም አራት አይነት ሰው አለ አንደኛው ሰው ነው በቁሙ የሞተ አየው ይህ በቁሙ የሞተ ሰው በህይወት ዘመኑ አለ ለወዴተሰቡ ለራሱ ለሀገሩ ለወገኑ የማይጠቅም ይህ ሰው ምን ነው በቁሙ ምን ይሆነ ነው የሞተ ነው ሁለተኛው ሰው ምንድነው በቁሙ ያልሞተ ነው በቁሙ ያልሞተ ሰው ማለት በህይወት ዘመኑ ለሀገሩ ለወገኑ ለቤተሰቡም ለራሱም አምሮበት ሰው የሚቀናበት ጥሩ በርካታ ስራዎችን የሚሰራ አስተዋጽኦ የሚያደርግ ይህ ሰው በቁሙ ያልሞተ ሰው ነው ሶስተኛው ሰው ምንድነው ሙቶ የሞተ ነው ሙቶ የሞተ ማለት በህይወት ዘመኑ ምንም አይነት የሰራው ስራ የሌለው አገሩን ሲበድል የኖረ ወገኑን ሲበድል የኖረ ሲቀጠቅጥ የኖረ ባልተፈለገ መስመር ተሰልፎ ወገኑን ሲበድል የኖረ ሰው ያ ሰው ደግሞ ሙቶም ከሞተ በኋላ በህይወቱ እያለ የሰራው ስራ ጥሩ ስራ ባለመኖሩ በሞተ ዘመኑ በልቅሶም ሰዓት የሚናገርለት ታሪክ የሌለው ነገር ሊሆን ይገባል ስለዚህ ሙቶም የሚነገርለት ታሪክ የሌለው በህይወት ዘመኑ እያለ ማለት ነው ጥሩ ነገር ያልሰራ ይህ ሰው ሙቶ የሞተ ሰው ይሏል ሌላኛው
እና አራተኛው ሙቶ ያልሞተ ነው። ምሳሌ ልጥቀስላችሁ እዚህ ያለ ከኛ የትግል ጓድ ሜጀር ጀነራል ውባንተን ማንሳት እንችላለን። እሱ ሙቶ ያልሞተ ሰው በህይወት ዘመኑ ለወገኑ ለሀገሩ ያበረከተውን አስተዋጽኦ ታውቁታላችሁ እናንተ መዘርዘር አይጠበቅብኝም። ይህ ሰው በህይወት ዘመኑ ጥሩ ነገር አድርጓል ለሀገሩ፣ ለቤተሰቡ፣ ለወገኑ፣ ለሀገሩ ማለት ነው። ይህ ሰው ዛሬ የለም በህይወት ከሞተ በኋላ ግን ከሞተ በኋላ በሁለትና 3 ሳምንቶች ዘመቻው ውባንተ ተብሎ በሸዋ በወሎ በጎንደር በጎጃም ጦርነቱ ተቀጣጥሎ የብርሃኑ ጁላ ጦር አመድ ሆነ። አይ ሙቶ ያልሞተ ሰው ማለት ነው። እንዲህ አይነት ሰው እንድትሆኑ ነው የሚፈልገው። እኔ ነገ መሞቴ ይቀር በህይወት ዘመኔ ለወገኔ ጥሩ ነገር መስራት ሙቸ ነገር ነገ ደግሞ ጥሩ ነገር የሚነገርልኝ ሰው እንደሆነ ነው የምፈልገው። ሜጀር ጀነራል ውባንተ በሰራው ስራ ዛሬ ነገ ዘፈን ይዘፈንለታል፣ መጽሐፍ ይጻፍለታል፣ ታሪኩ በሀገሩ ብሎም በዓለም ይነገርለታል። ነብሬ ዘለቀ ነቴዎድሮስ የሚባሉ እኮ በሰሩት ስራ ይሄ ሰው ሙቷል አልሞተም? ሙቷል እንዴ? አልሞተም። አልሞተም። ስለዚህ ሁላችንም እንደዚህ አይነት ሰው ሞተን ያልሞተ በቁማችንም ያልሞትን ሰዎች ሆነን እንድንገኝ ፈጣሪ ይርዳን። አማራ ክልል የተፈናቃይ ካምፕ አድርገውታል። አማራን ለማጥፋት ኦርቶዶክስንና ሙስሊሙን ማጥፋት ያዙኝ እዚህ እዩት እንዴት እንደምንጠፋ ላሳያችሁ። እዚህ አየው ኢትዮጵያን ለማጥፋት አማራ የሚባል የኢትዮጵያ ዋልታና ማገር የሆነውን ብሔር መምታት ነው እቅዱ። ይሄ አማራ የሚባለውን ብሔር መምታት ነው። አማራ የሚባለውን ብሔር ስትመታው ምኑን ብንመታው ነው ተባለ? አማራ ብሔርን ቀጥ አድርጎ የጀርባ አጥንት የሆነውን ኦርቶዶክሱንና ሙስሊሙን ምን ማድረግ መምታት። አየው ሁለቱን እምነት ስትመታ አማራ ምን ይላል? ይበተናል። እቅዱ ከዛ በኋላ የምንፈልጋትን ኢትዮጵያ በራሳችን ቅርጽ እንሰራታለን። ግልጽ ነው ምለው ያመላችሁ ነገር። እቅዱ የረጅም ጊዜ እቅድ ነው፣ በአንድ ጊዜ የሚደረግ አይደለም። ይሄ የሚሳካው ግን አማራን እርስ በርሱ በማባላትና በማናከስ ነው። በምን ሂሳብ ተሰርቶ ነው የተሰራብን ያለ? ሌላው አማራን በኢኮኖሚ እንዲደቅ ያልተሰራ ያልተፈነቀለ ድንጋይ የለም። በኢኮኖሚ ትግራይ ላይ ጦርነት ሲደረግ ሜዳው ላይ የተደረገ ይነግረኛል። ሜዳው የጦርነት ሜዳው የት ነበር? የትግራይ ጦርነት የጦርነቱ ሜዳ የተደረጉት አማራ ክልል ላይ ለምን ይመስላችኋል? በጦርነት ህዝባችን እንዲደቅ። በጦርነት ሲደቅ ህዝባችን በኢኮኖሚ በፖለቲካ በማህበራዊ እንዳለሽ መደመደ። ስለዚህ አማራ በኢኮኖሚ እንዲደቅ ያልተሰራ ያልተፈነቀለ ድንጋይ የለም። ሌላኛው ይህ አልበቃቸው ብሎ ማሳችን ላይ በራፋችን ላይ ዛሬ መጥተው በርካታ ንጹሃን ታርገዋል፣ ተገለዋል። የአርሶ አደር ቤት በእሳት ወድሟል። እንስሳቶች ተገለዋል። አዝመራቸው ተጭኖ ተቃጥሏል። እኛ ወረዳ ላይ 81 ንጹሃን ተገለዋል። 81 ያሳያችኋል። የአርሶ አደር ቤት ወድሟል እስከነ ሙሉ የቤት ዕቃ። በኦሮሚያ በደቡብ በጉምዝ ያለው አማራ አልበቃቸው ብሎ እዚህ ቦታ ላይ መጥተው እናንተንና እኛን እያናከሱ እነሱ እየሳቁ አየው በራፋችን ላይ መጥተው ህዝባችን መጨፍጨፍ ያዙ። ሌላኛው አሁን ያልኳችሁ በግፍ እስቲ ወረዳ ላይ የተጨፈጨፈ 81 ንጹሃን እነዚህ ናቸው። የትነት ጥላሁን አለበል መሳፍን ሙሉ መንግስቴ አኔ ሰው ይታውቁታላችሁ። መስከረም 2016 መካነ ኢየሱስ እድሜው 60 መንግስት ሰራተኛ 10 ሺህ ብር በላይ ነበር። ታስታውሳላችሁ? መጀመሪያ መከላከያ እንደገባ
ያቸው እነዚህ ናቸው። ሾለክት በልታ እድሜያቸው 54 62 62 30 ለዋዬ አጎና ስምና ታያቸዋል። ስምና አጠቃላይ ይህን ዝርዝር ይዘን ሰንደን አስቀምጠነዋል። የሚጠየቅ አመራር ይጠየቃል። አንላቀቅም። አያቸው እነዚህ ናቸው። ጥር ወሩን ሁሉ ተይዟል። ሾለክት ማጎት የቁራ እድሜ 55 40 28 ዘንባራ ግዳጠምም አንበሳሜ አጎና ድባና ዳት አሸማ እነዚህ ናቸው። በድሮን ሳይቀር ተመተነ። በድሮን ያደረገውጣት ምድሩን ሲያቅተው በምድር መንቀሳቀስና መዋጋት ሲያቅተው ደርግ መጨረሻ ላይ ሲያቅተው በምንድን ነው ባየር ደረጃ ይወጣ ሲል እዚያ ጫፍ ላይ ደርሷል። ይኸው በድሮን ይኸው 2017 አሮሸ ግናምቻ አጋጤሾ ግናምቻ ይኸው በስም ዘናቸው እስከነ ሀያታቸው ንጹሃን ናቸው። እስቲ ወረዳ ላይ ማለት ነው። ይኸው እኛ በደል ብዙ ምን አደጋ ይመጣል? ይሄ ትግል ወደ ኋላ ቢንሸራተት ምን አደጋ ይመጣል? ብራ ይመጣው አማራ የሚባል ብሔር ነበር፣ ኦርቶዶክስና ሙስሊም የሚባል እምነት ነበረ ተብሎ ሊወራበት ቀን ይመጣል። መጨረሻ ላይ ይሄ ትግል ወደ ኋላ ቢንሸራተት ግን አይንሸራተት። በአለት ላይ የተገነባ ጦር መስረት አረጋግጬ ነገራችሁ። እሱም ባላና ያው ነበረ ተብሎ የሚወራበትን ታሪክ ለማምጣት ነበር የተንቀሳቀሱ። ግን አልተቻለም። እዚህ በኋላ አማራ ነፍጥ አንስቷል። አይሆንም። ግን ቢሳካላቸው እንደዚያ ለማድረግ ነበር። አይሳካላቸው። የፋኖ ድል ምንድነው? የፋኖ ድል አስመዝግበናል። እኛ በዚህ 2 ዓመት ውስጥ ድልን እንቅፋትን ገጥሞን የቆየ ድላችን ምንድነው? አንዱ ድላችን በአገዛዙ ላይ በሰው ኃይልም በኢኮኖሚም በፖለቲካም አውድመንበታል። የብርሃኑ ጁላን ጦር ከ31,000 በላይ ወታደር እንዲሞት ተደርጓል። ከ40,000 በላይ እንዲበተን ተደርጓል። 90% የአማራ መሬት በፋኖ መቆጣጠር ይችላል። እንደዚህ ወረዳ ደግሞ 90 አይደለም 99 ዛሬ ማቢ ኮንሰው ቢሮ መግባት የለ ስብሰባ መሰብሰብ የለ አንዲ ቦታ ላይ ታጭቀው የሙጥኝ እያሉ ነገ ይጠናቀቃሉ። ይሄን አረጋግጥላችኋለሁ። 90 ሳይሆን 99 እንደዚህ ወረዳ ግን አጠቃላይ እንደ አማራ ክልል 90% አማራ ክልል ተቆጣጥሮ ፋኖ ይዟል። ይሄ ድላችን ነው። ሌላኛው ድላችን ፋኖ በዓለም እውቅና ማግኘት ይችላል። ትልቁ ድላችን ይሄ ዓለም አሜሪካ ፋኖ የሚባል አታውቅም ነበር። አሁን ግን ተደራደር ጌታ ያቀማቀቷል እየተባለ ግን ሰውየው ወንድ ነው አይሰማም። ችግር እኮ ነው። ሰውየው አይሰማም እንጂ አቅቷል። ፋኖ የሚባል የተደራጀ የታጠቀ የዚህ ሰንሰለት ያለው መሪ ያለው ጠንካራ ኃይል ስለሆነ ተደራደር በሽማግሌ ያካችሁ ነገራቸው ነበር ስንባይ ነው። አሁን በዓለም እውቅና ማግኘት ይችላል። ሌላኛው ድላችን ፋኖ አደረጃጀቱን በማዘመን ከተበታተነ ትግል መጀመሪያ አካባቢ ስንጀምረው የተበታተነ ነበር ታውቁታላችሁ። ከተበታተነ ትግል ወደ እዝና ሰንሰለቱን ጠብቆ ወታደራዊና ፖለቲካዊ ግዳጁን መፈጸም የሚችል ጦር ገንብተናል። ወታደራዊና ፖለቲካዊ ግዳጁን መፈጸም የሚችል ጦር አሁን ለምሳሌ እንደ ስቴደንሳ ብርጌድ ብናነሳ ፖለቲካ ዘርፉን የፖለቲካ ልጆች አሉ ፖለቲካው ይዘራል። ወታደራዊ ዘርፉን ብርቃየውና አብራራው ይመራሉ። አንገናኝ የሚያገናኝ ደግሞ አለን። ስለዚህ ተቋም እስከመሰረተ ድረስ ፖለቲካውን ፖለቲካ ይመራል፣ ወታደር ይመራል ማለት ነው። ስለዚህ ወታደራዊና ፖለቲካዊ ግዳጁን መፈጸም የሚችል ኃይል ማፍራት ይችላል። የፖለቲካ ዘርፍ ችግር ካለበት ተጠያቂ መሆን ነው። የወታደራዊ ዘርፍ ተጠያቂ የሚሆነው ችግር ካለበት ይነራራው ነው። አየው ከብልጽግና ካሸባሪው በተሻለ መንገድ ተደራጅተን መተናል። ይሄ አንድ ድላችን ነው። ሌላኛው ድል ምሁራን ትግሉን ከመደገፍ ባለፈ እየተቀላቀሉ ነው። አየው
ፋኖ ማይግም ነው እንዲህ ነው ባይተማረ ነው የሚመራ ምናምን ነበር የሚለው ብልጽግና አሸፈረ። አሁን ግን ያው ወንድማችን እዚህ ማንሳት እንችላለን። ሁለተኛ ዲግሪ ያለው ሰው እኛም በተመሳሳይ ዲግሪ ያላቸው ልጆች ናቸው። ፕሮፌሰሮችም ተቀላቅለውታል። ፕሮፌሰር ትንግርቱን ታውቁት ከሆነ በሚዲያው ዘርፍ በማንቃቱ ዘርፍ ውትድርናውን በመምራት ዘርፍ ምሁራን ተቀላቅለውታል። ጄኔራሎች ተቀላቅለውታል። ጄኔራሎች ማን የተቀላቀለ ጄኔራል ብልጽግናን እየተወ የመጣ ጄኔራል የለም ጄኔራል ተፈራ ማሞ ታውቁታላችሁ አይደል? በጄኔራል እየተመራ ነው። እዚህ በኋላ ፋኖ አድጓል። ይሄ ድላችን ነው። በስልጠና በርካቶችን በማቀላቀል በሰው ኃይል በትጥቅ የተሻለ ግዳጅ መፈጸም የሚችል ኃይል መስርተናል። ይሄ ድላችን ነው። አየው በርካታ በጎጃም በሸዋ በወሎ በጎንደር ስልጠና ሰልጥኗል። አሁን ሰልጥኖም ታጥቋል። ወደ ከሪጋር ናችሁ በጎጃም የሰለጠነው የሰው ኃይል በወሎ በሸዋ የሰለጠነው የሰው ኃይል ልነግራችኋለሁ። ይሄን ግን ተከታተሉታላችሁ እና ተከታተሉት። አይነግሯችሁም እኮ ይነግሯችሁ እንዴ? አይነግሯችሁ። ሶስት ቀርተዋል፣ ሁለት ቀርተዋል። አብራራው ብቻ ነው የቀረ፣ ቢራራ ብቻ ነው የቀረ ይላል። ትናንትና አንድ ከሰማሁት አስቂ ልንገራችሁ። ፓርላማው ላይ አብይ ጥያቄ ተጠየቀ። ምርጫው ዘንድሮ ነው እና ምርጫው ይካሄዳል ወይ እንዴት ነው አማራ ክልልም በትግራይም እንዴት ነው ተብሎ ሲጠየቅ ምን እንዳለ ታውቃላችሁ? ለሶስት ሽፍታ ብለን ምርጫውን አናጥፈው። አያችሁ ሶስት መሆናችን ያን ያያዋል። ሌላኛው ህዝባዊ ድጋፍ አግኝተናል። ይሄ ደግሞ አንዱ ድላችን ህዝባዊ ድጋፍ። ህዝብ አልደገፈንም እንዴ? ህዝብ እኮ ይወዳል። የኛ ድሮናችን ህዝባችን ነው። እናንተ ከዛው ናችሁ ስትንቀሳቀሱ ገና መኪናው ሲዘጋጅ እናንተ ልጭሩ ይደወልልናል። ህዝባችን ህዝባዊ ድጋፍ ስላለን ማለት ነው። ሌላው እንቅፋት ገጥሞን የቆያለ ብዙ እንቅፋቶች እኛን አላሰራን ብሎ የነበረው እንቅፋት አብዛኛው ምሁራን ትግሉን ዳር ሆነው ይመለከቱ ነበር። ግን አሁን ምን እየሆኑ ነው? ምሁራን ተቃጥለውና ለያልኳችሁ ፋይናንስ የገንዘብ አያችሁ እንቅፋት ሆኖ የቆየ ፋይናንስ ነው። ስቴደንሳ ብሪጌድ ለምሳሌ ባነሳላችሁ እንኳን በወር የምግብ 1.2 ሚሊዮን ብር በወር እንግዲህ ምን ያክል ፋኖ ሊኖር ይችላል ብላችሁ ገምቱ። ምን ያክል ፋኖ ሊኖር ይችላል? 1.2 ሚሊዮን ብር ምግብና ብቻ ነው። አየው ይሄንን ፋይናንስ እያሟላህ እየሰራ ካለልክ ጾር ምን ይላል? ይበተናል አይበተንም? ይበተናል። ይሄንን ሁሉ ተቋቁመን እየታገልን ያለ እዚህ ላይ ተተኳሽ አለ፣ አልባሳት አለ፣ ብዙ ነገር አለ ታውቁታላችሁ። ስለዚህ የፋይናንስ ግን ችግር ገጥሞን ቆይቶ ነው እንጂ እስካሁን ምድር ላይ አንድም ጠላት አይቀመጥም ነበር። ሌላኛው የፋኖ አባላት የስነ ምግባር ችግር ገጥሞን ቆይቶ አሁን ግን እየተቀረፈ 90% አሁን የስነ ምግባር ችግር ተቀርፎ ግዳጁን መፈጸም ታረጋለን የሚፈጽም ኃይል ተገምቷል። እዚህ በፊት ግን የስነ ምግባር ችግሮች ገጥሞን ቆይቶ ነበር። ሌላኛው ቅፋታችን የሚታገሉለትን ዓላማ መሳት የብልጽግናን ተልዕኮ ተቀብሎ የወጣለትን ዓላማ ስቶ ወዷ የተቀደደችውን እናት ጥያቄ እንባ የሚያነባውን አማራ ጥያቄ ሊመልስ ወጥቶ በገንዘብ ተደልሎ የብልጽግናን ተልዕኮ እዚህ ጋር ተሸክሞ የሚታገለለትን ዓላማ ስቶ ሲረብሽን ቆይ አጽርተናል። ግን እንደዚህ አይነቱን አሁን እያንጓለን አጽርተናል። ሌላኛው የሌሎችን አጀንዳ መሸከምና ትክክለኛ የአማራ ጥያቄ ትቶ ለራስ ጥቅም ማስቀደም፣ አለቃን ጓድን አለማክበር እንዲህ አይነት እንቅፋቶች ገጥመው ቆይተዋል። እሱ አሁን የለም ተቀርፏል። ደንብ መመሪያ አለመኖር፣ አሁን ግን ደንብ መመሪያ ወርዷል። ለምን? ቅድም ስጠራላችሁ ምን እያልኩ የጠራውላችሁ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ዋንተኮር ጉና ክፍለ ጦር ስቴደንሳ ብሪጌድ እያልኩላችሁ ነው። ምን ተመስርቶ ነው?
ተቋም ምን ወርዷል? በዚያ ተቋም መመሪያ ወርዷል። እዚህ በፊት ግን ስላልነበረ አንዱ እንቅፋታችን ሆኖ ይቆያል። የፋኖ አደረጃጀቱ ተሰርቶ አለማለቁ አየው፣ አደረጃጀት ፋኖ ተሰርቶ አለማለቁ አንድ እንቅፋት ነበረ። ሌላኛው በዘርፉ የሰው ኃይል እጥረት፣ የሰው ኃይል እጥረቶች ገጥመው ቆይተዋል። እሱን እያየን ነው የቆየነው። በጣም አመሰግናለሁ። እንደ መነሻ የሚሆን ነገር ይችን ብያለሁ። ወንድማችን ከሚያሳየን ነገር በቀደም ግን እሱ እስከሚዘጋጅ የማሳያችሁ ነገር ቅድም ጦር ገንብተናል በአግባቡ ብያችኋለሁ። ጦሩን እስኪ ልዩ ማገር ወይም ሽመል ምናምን ነገር አይደለም። 14 ዲሽቃ ታች ላይ ይታያችሁ ከሆነ በረዶ የሚመስለው ብሬን ነው ጌቴ። ይሄን ማዕበል እስቲ ውስጥ ብንከተው ጠጠር ብትወረውር መሬት ላይ ያርፋል። የሚተርፍሳል እንኳን ወንድሞቻችን አላጠናት። በቀደም የገባ ነው ዘመቻ አርበኛ ፈቃዴ ዘመቻ አርበኛ ገብርዬ ብለን ትንሽ ነው ችግር ስለማንካ ይሄ ጦር የሚፈልገው እዚህ በኋላ ተተኳሽ ብቻ ነው ነው በስነ ምግባሩ የታነጸ እዝና ሰንሰለቱን ጠብቆ ግዳጅ መፈጸም የሚችል ኃይል ነው። ይሄንን ጦር ነው ተቀላቀላችሁት። ሞቅ ያለ ሞራል እስኪ ለዝና እናንተንም አማራ ክልልን ኢትዮጵያንን ነፃ የሚያወጣ ኃይል ነው የተገነባ። በዚህ ልትኮሩ ይገባል። ጎል በርካታ በደል ሲለድሩ ቆይተዋል። እዚህኛ ወረዳ ያው እናንተም እጃችሁ አለበት። ይኸውላችሁ አንድ የተሰራ ስራ ላሳያችሁ። ሞጅር ላይ በዲሽቃ ፈረሷን ገደላት። ፈረሷን ገደሏት። በየጭንቅላት አይባል በየጭንቅላት ነው ፈረሷን ገደሏት። ወዲያውኑ እንደሞተች ፈረሷ ተወለደች። ያው በጥጦ አደገች። ጎበዝ ምን አደረገ? ምን አድርጎ ነው አሁን እቺ ሰትዩ ምን አድርጋ ያለች አሁን እቺ ሰላ ንብረቱ ያው ጡት ለምዳ የምታረጋት ተጨቋኝ ነው። ሌላም ተሰራው ነው። የምስኪን ሰው የታውቃለህ? የፍቀበሌ ነው። ትንሽ አሳልፍ እንደው ትንሽ እንድታወጥ ፈልጌ ታውቃላችሁ። ሰው ይሄ አታውቁትም? አለ አይበልጽግና ቆማ ቢራራና አታውቁትም? አይበልጽግና ምን አደረገው? ሙሉ የቤት ዕቃ ቅድም ስላችሁ ነበር። አሁን ደግሞ አብረው አቃጠሉት። ጎተት ታየቷል። ያው በርሚሉ ድፍድፉ ታየቷል። ቀልጦ አብሮ ነው ሳት ይሄድ ድፍድፉ ጤፉ ይታያቸዋል። ቦታው እዚህኛው ላይ እዚህ ላይ ያለው ጥሩ ላይ ያለው ቦታው ብቻ ቀርቶ ተደስቶ እሳት ላይ ገባ። ቆይ እንጂ ብልጽግና ግን እንጀራ በልቶ አይደለም ምግብ አይበላ። አሁን እንደዚህ ነው ያደረጉት። ያሳዝናል። ይበቃል። ታየ ደንዳን ታውቁት ከሆነ ታየ ደንዳን አብይ ራሱ ስሙት እናንተን ሰብስቦ 2500 ሰዎችን ሰብስቦ የተናገረውን ነገር ስታስብ ስለ አማራ ክልል ጦርነት የሚናገረው ነገር አለ። ይሄ አብይ ጋር ነው የሚሰራ አብሮ በአንድ ናቸው።
ይሄ ጋዜጠኛ ምን ብሎ እየጠየቀ ምን እየመከረብን እንደሆነ ይሄን ታውቃላችሁ እናንተ? ያው ለኔም ነግሮኛል እኮ እነዚህ ሰዎች ማለት ያኔ ፋኖ 2014 ሐምሌ ላይ ፋኖ ያው ህወሓት እንደገና ሶስተኛ ዙር ጦርነት ስለነበረ ፋኖ የአማራ ክልል ልዩ ኃይል ሚሊሻው ሁሉ ይሄው በመኪና ነው ጭኖ ገጀሩን አስገብቶ ሸኔ ለሚባለው ቡድን ያስታጠቀው። ቤተክርስቲያን እንዴት እንደምትቃጠል ይያዝ ኦሮሚያ ላይ ተሰራው። ይሄው ካህኑ ተገድሎ ቤተክርስቲያን ውስጥ ሲቃጠል ይሄው ዳቆኑ ቅድም ያሳየዋችሁ በተገዛላቸው ገጀራ ነው እንደዚህ አድርገው የፈለጡና ኦሮሚያ ላይ እንዲህ አድርገው ነው የፈለጡና። ይሄ ነው እኔ ደሞዜን አስትቶ ያስገባኝ። ጥሩ ልንገር ደሞዜን አስትቶ ያስገባኝ ይሄ ነው። ቤተሰቦቻችን በተነ ትግል ውስጥ የገባን ይሄ ነው። አልተደረገም ይሄ ኦሮሚያ ላይ ወንድማችን ባይን ያየውን ቅድም ሲነግራችሁ የነበረው በመጥረቢያ ነው የተፈለጥና በገጀራ ነው የተከተከተና ያሙለው ያውቋል ማለት ተደርጓል። ይሙለው ያውቋል በላላጌ ተንጆ አየው የኦሮሞ ነው ሸኔ ይባላል። ገጀራ ነው ሲታያቸው ጥቁ ያው እንዴት ያረገ ደሙ እንዴት እንደሚፈስየያችሁ ቤተክርስቲያኑ ተቃጥሎ ይታያችኋል። ህንጻ ሆኖ የህንጻ ሆኖ ስላልነደደ እንጂ እንዴት እንደነደደ ውስጡ እንዴት እንዳቃጠሉ ቅድም የነገርኳችሁ ሲታረዱ በጥይት ሲመቱ ሲደፋቸው አንበርክከው የኛ ለሥራ ብለው ሄደው እንዲህ አይነት ታሪክ ያለን ሰዎች ነን። እንግዲህ የሁሉ በደል የተፈሰሰበት አያችሁ ምንድነው ይሄ አክሱም ላይ እንዲህ አይነት ታሪክ ያለን ሰዎች የዓለም ቱሪስቶች መጥተው ይሄን ሲጎበኙ ስንት ሚሊዮን ብር አፍስሰው ሰጥተውን የሚሄዱ ታሪክ ያለን ሰዎች አባቶቻችን ያነጹትን ላሊበላ ይታያቸዋል። ታያል። ይሄን እኮ ማንም አልሰራው። የውጭ ምሁራን እኮ ይሄንን ህንጻ ማነጽ እኮ አይችልም። ከዚህ ከደልዳለው መሬት ወደ ታች ነው የታነጸ ተቀረጸ። እንዲህ አይነት ታሪክ ያለን ሰዎች እንታረድ። ባህላችን ይጥፋ፣ አለባበሳችን ቅድም ያሳየዋችሁ አማራውንም ዛሬም እንደዚህ ያለ ይኖራል። የሁሉ ታሪክ ያለን ሰዎች በዚህ ጎጆ የሚኖር ሁሉ አማራ አለ። ይሄ የሩሲያው መሪ ነው ታውቁት ከሆነ የሩሲያው መሪ ቢሮ ላይ ሲዋይ የእመቤታችን ምስል ሁሉ አስቀምጦ ለጽጌ ያበረ እንደዚህ አላችሁ። የሩሲያው ወታደር የእመቤታችን ምስል ይዞ ነው ወደ ውጭ የሚሄድ። ፋኖ መስቀሉን አውጥቶ ከመሳሪያው ጫፍ ላይ ሁሉ መስቀሉን አስቀምጦ ያስላችሁ። ፋኖ የኦርቶዶክስ ብቻ ነው እያልኳችሁ አይደል? ሙስሊሙ ነው እየተዋጋ ያለው። አየው ጠንካሮችም ይሆኑ ለዚያ ነው አማኞች ስለሆኑ ማለት ነው። ይታያችኋል። እየተሳለሙ ነው ወደ ውጊያ የሚገቡት ወታደሩ የሩሲያ ወታደሩ ቅባ ቅዱስ ያስፈልገዋል። ተንቀሳቃሽ ቤተክርስቲያን ሁሉ አለ። ጎሞ ይታያችኋል ከታች ተንቀሳቃሽ ቤተክርስቲያን ወታደሩ ሲያስፈልገው መሳለም በአካባቢ ቤተክርስቲያን ላይ ኖር ይችላል። እንደዚህ አይነት ተቀማሩ ጠንካሮችም የሆኑ በዓለም የሚፈሩም ሩሲያ እነዚህ ለዛ ጀታቸው ሳይቀር ይሄ ነው ይበቃናል። ወደ እናንተ ነው የሚወስደው። እንግዲህ ገብቶናል ይመስለኛል። እንግዲህ ሐሳብ ያለው ሸብ ነው ወደ እናንተ መመረው። ጥያቄ አስተያየት የተሰማችሁን ስሜት ግለጹ። ወደ ትክክለኛው ነው ወደ ህዝባችሁ ወደ ወገናችሁ መጣጣችኋልና እኛም ባጋው ተቀበላናችኋል። በዛ ልክ ሐሳብና የቆምኩትና ገርስ ከተሰጠኝ አመሰግናለሁ። ከንደው በለጠ ይባላል እና በእውቀትም ይሁን ያለ እውቀት እስካሁን የሰራነው ስራ አለ። እኛ ጥሪውን ተቀብለን
ከሞት የተረፍነው ወደ ጥሪው መተን ከእናንተ ጋር ተገናኝተናል። ስንገናኝ ግን እኔ የራሴን ጭምር ነው አብዛኛውን ከጁንታው ጀምሬ እስካሁን ድረስ እየታገልኩ ነው የቆየሁት እና አሁን የመጣሁበት አንደኛ ልጅ አሳዳጊ ነኝ ለምን እሞታለሁ በሚለው አግባብ አሁን ልጆችን ማሳደግ ፈልጋለሁ። በቃ ማንኛውም ነጣ ሆኜ ልጅን እያረስኩ እቀመጣለሁ ገጠር ላይ ብዬ ነው የመጣሁት። አገባሁ 6 ወር ነው የሚሆነኝ። በዚያው ስገባ ያው ኮማንደር ብልጥ ነው አስገድዶ ወሰደና ገባሁ። እንደገባሁ አንድ ሳምንት እስኪስ ተሰጠኝ። ያቺ እስኪስ ተምትቀየር አንገቴን ደፍቼ ቆይቻለሁ እና እኔም መረጃ ለናሰሰት ነው ቆየሁ። ለፋኖ አዎ አንድ ደንጎልት መጥቼ ደንጎልት ሀገሬ ሊባኖስ ማገናት የኔ ጎጥ አሻግሪ እያዩዋት እያለቀስኩ ነበር። በሁለተኛው ዙር ሲደርሰኝ የጓደኛ ስለሳቸው ይጣላሉ ምንሻና ምንሻ የጋንተው መከተል ነው ሁለታቸው ላገፈን ማታ ጆ መጣው ያን ልጅ ጳጉሜ 3 ቀን አመጣው ጀመረ እንደሰላችኛል ወዳቸው ወንድሞቼ አሁንም አየታዘብ ቆሞ መክሬ ላይ ህዝቡ መርጦ እያገለገልኩ ይገኛል እና እናንተ ጋርም ግባ ካላችሁ ገባለሁ ግን ህዝቡ መርጦ እያገለገልኩ ነው። ስለዚህ ለመታገል ዝግጁ ላይ ነው። አይ ግድ ነው ሞቅ ያለ ሞራል እስኪ ነው እንደማለት እሺ 3 ቁጥር ስሜ አገባው ማን እንዳለው ዞሮ እኔ እንትሩን ስለተሰጠኝ አመሰግናለሁ። እኔ አሁን የገባሁት 6 ወር ነው የሚሆነኝ ከገባሁ ስገባም ከቤተሰብ ጋር የሆነ ነገር ተጣልቼ ነው የገባሁት። ገብቼ 6 ወር ሆኜ መሰሪያ ራሱ አብራሮ ተሰጥቶኛል። የተሰጡት አሁን 2 ወር ምናምን ነው የሚሆነው ከተሰጡ እና አሁን እኔ ዞሮ ማለት ነው ትምህርት ጓደኞቼ ተመዝግቧል ቤተሰቡ አጎናንማ አሁን እንደኛ ቀበሌ አንድም የመጣ ወጣት የለም። የወጣው ወጣት ብዙ ነው ከኛ ቀበሌ የመጣን እኔና እሱ ልጅ ነው። ይሄ ልጅ ደግሞ ከወጣ ብዙ ጊዜ ሆኖታል። አሁን እንደኛ ቀበሌ ዞሮ የመጣን በእናንተ እጅ ነው ብዬ ነው እኔ የመጣው። ዞሮ የሚባለውን ትምህርት ለመውሰድ ነው እንጂ የመጣው እኔ ዞሮ ትግል ምናምን አልፈልግም። ትምህርቴም ተመዝግቤያለሁ። ትምህርቴን ልማር ነው እንደራሴ እና በዛ ባለው በኩል ደግሞ አገሬን አለቅም። ዞሮ መከላከያ መቼም ቢመጣ እኔን አያስቀምጠኝም በግልጽ እና በዛ ልክ ነው። በዛ በጎን ባለው ሆኖ ስልኬ እንደፈለጋችሁ ያዙ መረጃ ምናምን ማውጣት ከሆነ መጥለፍ ትችላላችሁ። ከቤተሰቡን ቤተሰቦችን እያገዝኩ ትምህርቴን መማር ፈልጋለሁ። እሺ እናመሰግናለን። እሺ ተሰጠኝ አመሰግናለሁ። ጌታ ይጠገ ይባላል እና እኔ የምለው ማለት ነው እንግዲህ ኃላፊነት ምንድን ነበረ? ቲመሪ ነበር ኮርጃለሁ። የግበየውና ቲመሪ ነው ተኩስ ቀደም ብዬ ነው ግን ተጥቂያው ወርዶ የውጊው ወራት ነው የንጠበንጃ ወጣት የሚገርማችሁ ነገር ማለት ነው። ተፋኖ መርዳት አለ ተብዬ የነ ገበየውና የነ ያረጋል ጓደኛው ተብዬ ማለት ነው። ትናንት ተጨንቃቸው ነው አውት ተሰጥኝ ማለት ነው። እንዴት ተቀበልኩ ጀመጣው እና እኔ መግለጥ የምፈልገው ማለት ነው ፋኖን ምርር ይወዱ ነበር ፊት ሁሉም ሰው ያውቃል። አብዛኞቹ ያውቃሉ። እስከ ዘንዘልማ ድረስ እስከ ባደረጅ ተዋግቻለሁ። ገበያ ማይከሉ የተዋገነኛ ነን በምን ተርክብቱሪ ማለት ነው። አንድ ቤት ላይ የሆነ ችግር ይፈጠራል። 3 ሰዓት አካባቢ ላይ ሰው ይሞታል። በዚያ እሱ ነው ገደለው ተባልኩኝና የአንድ ቤት ብርጌድም የስቴድንታ ብርጌድም ፈለገኝ። ዝም በስተት ማለት ነው ዝም ብሎ ነገረኛ ባወሰወሰው ሰውዬ ሞታ 4 ሰዓት አካባቢ ነው። ፋኖን እየወደድኩት ዝም ብዬ እያለቀስኩ ጨለማ መሆኑን እያወቅኩት ሴራ መኖሩን እያወቅኩት ገባሁ። ችግር ለማድረግ ነው ለማቆየት ነው። ዛሬም የአንድ ቤት ሰው እኔን እየፈለገኝ ይገኛል ማለት ነው። የአንድ ቤት ሰው ማለት ነው። በቀደም መጥቶ ነበር ወሬ ሲባል እኔ ግን ቢያንስ ፍታትና ቁርባኔ ተቆርቦልኝ ዘመድ ቀበሌ ብዬ መጣሁ። ያንን ጨፉኝ ሞት እንደሞ ታውቀዋለሁ አምልከውብኝ እኔ ግን አልገደልኩም። ግን እዚህ እጅ ዝም ብዬ የምሞተው በቃ ቁርባኔና ፍታቲ ተፈቶ ዘመድ ወይ ብሎ እንዲያማራ መሞት አለ ብዬ መጣሁ ማለት ነው። ወደ ፋኖ ተቀላቀልከው? አዎ ወደ ፋኖ ተቀላቀልኩ ማለት ነው። ስለዚህ አሁንም ቢሆን እኛ ጥሪ ደርጎልናል መተናል። አቀባላችሁም ደስ ይላል፣ እይታችሁም ደስ ይላል። እያለቀሳችሁ የነገራችሁና ብዙ ያለውቀትም የገባለ አሁን ግን ስትነግሩት ብዙ እኛም ልናለቅስ ደተናል። በቃ ሆዳችን ነው የገባ ሞት እኮ አይቀርም እንታገላለን ችግር የለውም። ግን እንታገል ደግሞ አሁን ለምሳሌ እኔ አሁን ቤተሰብ ያጣጣለ እየቻለሁኝ ቤተሰቦች አሁን ባየሬ ነው ያሉ ቤት የሳር ውጦት ከውስጥ አፍኖረች ተበልቷል። የለም ባንዴ ተብዬ ማለት ነው። አዎ ባንዴ ነኝ አማራን ከጅ ሰርኩ ማለት ነው። ምንም የለኝም። ልጆች አሁን ይዋለው ነው ያሉት ነው በዘመድ ያዝማች እዲ አረፍ ተሰጥቶና ቀን ተሰጥቶና ያን ቦታ ጠርገን ልጆችን አስገብቼ የሚደረገውን አድርጌ አመቻችቼ በጎበዝ አለቃውም ሆነ በቋሚው ኩኝ ዋጋለሁ። ሌላውም ህዝብ
እረፍት ወርና 2 ሳምንት ቢሰጠውና እንታገላለን። ማንታገልበት ዓላማ አንድም ነገር የለንም። የሚጠረጠር ነገር ተሆነ ስልካችን የሙላችንም ጥለውፉት እዚያ ያለን ወንድማችን ወገናችን ና እያልን እንጠራለን። እምቢ ታለ ቅድም ተብሏል። መከራው መከራ ይምከረው ተብሏል። ባጋጀ በል ደነገጠ ነው። በቀደም ደንጎልት ናይቷል። የዳግመኛው ተረኛ ይሆናል። በዚያ ልክ ነው። ጨርሻለሁ። አመሰግናለሁ። ስታውን ደህና እንመስላለን። አንዳንድ ጓዶች እንደነምጥቁ ምናምን ያውቃሉ። የታመምናል ግን የግል መሳሪያ አለኝ። ነገም ቢሆን እዚህ ወጣት ለፋኖ የሞተው ቢሆንልኝ ይዋጋለሁ፣ ባይሆንልኝ ለመሰለ ጀግራ የግል መሳሪያ ሰጣለሁ እና ስለዚህ ወደ ኋላ እንደዚህ ሞራል አንድ እሺ አብዛኛውን ሻምበል ተገኘ ሞገስ ይባላል። ኃላፊነት ምንድን ነበረ? ጋንታ መሪ ነበርኩ። ያው ፋኖ ጋር ትደዋወላለህ። የሆነ ውጊያ ነበር ወደዚያ ሳንቃበር ነው ማለት ትባል ካሳበር እና ፋኖ ጋር ተደዋውሎ ሊያስበላ ነው ተብዬ ልረሸን ነበር። ኃላፊነቱን ወርጄ ብዙ ነገር ደርሶብኛል። መረጃ 3 መረጃ በጀርባዬ ተቀምጦ መከራ የሽንት መሽን የለኝም ነበር እና ነገ ዛሬ እያልኩኝ ጓደኞች አሉኝ። ነጋሽም እዚህ ብዙ ፋኖ አለኝ ጓደኛ ማለት ነው። ነገ ዛሬ ያመጥኩ ጋር ተመካክረናል ልንወጣ ነበር ማለት ነው። እግዚአብሔር ብሎ ግን አውጀውም አልተገኙም። ተርፌ መጥቻለሁ ጓደኞች አልቆ ማለት ነው እና መጀመሪያም እሱ ጋር ልመጣ እሱ ጋር ተሰዳደብናል። ለምን ትተኛለህ ብዬ እና ውስጤም አይደለም መከላከያ ደብድቦ ደም ሸንቻለሁ። ጎሽበር አዚያ የጎበዝ አለቃውኝ ስለነበር ማለት ነው። በጥቆማ ነው ያሳዙኝ። ማታ 11 ሰዓት ላይ አለሊቱ ያስኩኝ ደም ሸንቻለሁ። እዛው መከላከያ ነው የደበደበው። አዎ መከላከያ ምን ሸማሉ አብረው ማለት ነው። ጥር የጊዮርጊስ ለታ ማለት ነው። የጊዮርጊስ 11 ሰዓት እና እጄ እዚያ መከራ የደብድበው ዘውኝ ሄዱ። እኔ ምን መሳሪያ አላስኩኝ ብዬ አታልልኝ አዚያ ዝም ብሎ የሆነ ሰውም ነበር ተውት ዝም ብሎ ተገዶ ነው ብሎ እንግዲህ 23 ዓመት አገልግያለሁ። መከላከያ 18 ልዩ ኃይል 5 ዓመት ልዩ ኃይል ሲፈርስ ነው የፈርሽ የመጣው ማለት ነው እና ይሄ በደል ደርሶብኝ አዚያም ውስጤ ስለሆነ ለጎበዝ አለቃ ስንት ነገር እነነጋሽ ያሉ ብዙ ሰው ያውቀኛል። ከመቶ ምናምን ሺህ ብር በላይ ድጋፍ ሰጥቻለሁ። ሲመጡ በጋርዳለሁ ፍየል መርዳለሁ። እየታገልኩ ቆየሁ ሰው ጥቅምት 15ም ተዋግቻለሁ በሆብዬ ማለት እና በዚያ በደል ደርሶብኛል። አሁንም 23 ዓመት በላይ አገልግዬ አሁንም በቃኛል። አሁንም ማለት ነው ደክም ያለው እኔ በጉደሬ ነው ትግል የገባሁት በጉደሬ እኔ የምታገላቸው እዚያ እስቲ ወስጣሉ ራሱ ማለት ነው የምታገላቸው ሰው አሁን እኔ ቤት ሄጄ አያስተኙኝም። አሁን ባለፈው ደበደቡኝ። አሁን ይረሽኑኛል። አይኔን አውጥተው ነው የሚጥሩ። ይሄ እያለ እንዴት አሁን ቤት ሄጄ ተኛለሁ እላለሁ። ለሊት በጨለማ በሚያውቁት መንገድ መጥተው ነው የሚያፍኑ። እንግራ ቤቴ እስቴ ነው ቸና ነው ቤቴ ያለ ቤተሰቦችን ግን አሁን አስወጥቻለሁ እና ይሄንን ባለበት ሰዓት እኔ አሁን እጄ ሻለራስ ምናምን አይመቸኝም። ራሴን ማቆየት ይችላል። አፋኖ ጋር እየታገሉ አሁን ቅድም አንድ ሐሳብ ያመጣው አለ። የተወሰነ ቀን ስጡንና ቤተሰብ የተደነጋገረ ቤተሰብ አለ እንያዛለን የሚልም አለ። ያንን እናረጋጋ። አዛውጭ እኔ በጣም በወታደር ሳይንስም አሰልጣኝም ነበርኩ። በጣም ብዙ ነገር ልምድም አለኝ። ይሄ ልምዴ ደግሞ አዚህ ፋኖ ውስጥ አሳርፋለሁ። እሱንም አዚህ በሚመጥነኝ የሥራ ገብቼ ማለት ነው እና ይሄ ለማለት ነው። ረፍቷን ግን ስጡና የተወነሰን አሁን እኔ አቤት አለርኩ መጥቼ አንድ አረበኛ ታደሰ ጋር ነው ሰነበትኩት። እዚያ ምክሬ ማለት ነው ሲሮጡም እየሮጥኩኝ አብረን ነው የሰነበትነው። ትግሉን ጀምረናል ቀጥለናል። ስለዚህ አሁን ወደፊት እንታገላለን። ምንም የተሽመደመደ ነው። አዚያ እናውቃቸዋለን። ብዙ ምን እናውቃለን። ጎሽበረት አሁን የማውቀው ሰው አለ ጎሽበረት ማለት ነው እና
ያለቀበት አከርካሪው የተበጠሰበት ድልድዩ የተበጠሰበት እስቴ ወረዳ ምንም ዝም ብሎ በእንጥልጥል ላይ ያለ የብልጽግናው ሰራዊት የብልጽግናው ሰራዊት አሁን የለም። ድልድዩ ሰንሰለቱ ተበጥሷል። እኛ ደንጎልት ቁጭ ብለን እነሱ ቁርጥ ነው የሚበሉ የእነሱ ቂጥ ጠባቂ ነበርኩ እኔ 20 ምናምን ዓመት አገልግዬ ዘበኛ ነው ሲመራኝ ነበር። ዘበኛ እነ ሰለሞን ዘበኞቹ ማለት የትምህርት ቤት ዘበኛ ካርድ ሲቆርጡ የነበሩ ሰው እኔ በኢንስፔክተር ሳገኝ የመጀመሪያውን ተፈትኜ ነው በኮምፒውተር ያገኘው አለኝ ሰርቲፊኬት እና ይሄ ባለበት ሰዓት ላይ አሁን ወደዚህ አንልም እንገባለን። ማልገባ ከሆነ መሳሪያ ለሰው ነው ለአንዱ ለሚታገል ማለት እጆት መሳሪያ ለአንዱ ሰጠዋለሁ እንጂ ያ ቤት ሄጅ አልተኛም ታገላለሁ። ምዕራብ አማራ ቀጠና ተብሎ ሸዋ ደቡብ አማራ ቀጠና ተብሎ ወሎ ምስራቅ አማራ ቀጠና ተብሎ ስምም አላቸው በነገስታት አሳምነውዝ እና ምኒልክዝ የኛ ቅርስ ውርሶች እነሱ ናቸው። ይሄንን ነገር ከልብ ሻንቁጦ አውጥቶ የማይታገል አማራ ነገ አማራ ነው ይል አይቻልም። እውነቱን ንገራችሁ አይቻልም። ከቤታችን ነው የምንጀምረው። መልክ የምናስይዘው ከቤታችን። ለዚያም ነው በቀድሞ ዱላ ማሳያ ነው ማሳያ። ግን እኛ ጠላቶቻችንን ወግነው ከናንተ ጋር የነበሩት አሁንም ያሉት ሬሳ ከመኪና ቅድም እንዳልኳችሁ እየወረወሩ እያንገላቱ ምላስ ቆርጠው በሳንጃ ወቅተው ሬሳ እንደዛ ግን ፋኖ አያደርግም። ስቴደንሳም እንዳያደርግ አደራ በሰው ሬሳ ክቡር ገጥመናል ትመተዋለህ ይሞታል አለቅ በክብር ነው የምታስቀበው። ለምድርም ለሰማይም የማይበጅ ስራ ፋኖ አይሰራም። ግን ያጸዳል። የማይጠቅመውን ለአማራ ትግል የማይበጀውን መንገዱ ላይ የቆመውን እንቅፋት የሆነውን ብቻ እንዳይመስል ራሱን ፖዝ አድርጎ ዝም ብሎ የሚጠብቀውን እንጉልፋቶ ሁሉ ግን ያጸዳል። ማን በታገለው ማን ተዝናንቶ ሊኖር ነው የሚፈልገው? እንዲህ ቀልድ ነው። የትግል እኮ ቀልድ ቀጭን የፖለቲካ አቅጣጫ ገና ይወርዳል። እመነኝ ይሆናል። ሄደ ትግል ቅብብሎሽ ጀግና ይሞታል ይሰዋል። ትግል ግን ይቀጥላል። ቅብብሎሽ ነው የትውልድ ቅብብሎሽ። እሱ ደግሞ ይሆናል። ተተንብዮ አይቀር ትንቢት ቋል ትንቢት ኦርቶዶክስም እንደ ጭራ ትቀጥናለች ግን ታሸንፋለች ይላል። ሰምታችሁ አታውቁም? አማራም ይሞታል ይገደላል ዓለም ይረሳዋል ይጠላዋል ይተዋል ግን ያሸንፋል ቢል ትንቢት የለም አለ። አባቶችን መጠየቅ ለተንኮልና ሴራ ፍጥነታችን አንዱ ለዚህ ለመከፈልና እርስ በርስ ለመዋጋት ያደረገ ተንኮል ትገላለህ። ከዚህ ፋኖ ሲያሳድድህ እዚያ ትሄዳለህ ወይ አንዱን ነገር ትደበድባለህ። እዚህ ሊቀጣ ሲል ቅጣቱ ከባድ ነው ትሄዳለህ። አንዲት ምክንያት ተፈጥረና ትሄዳለህ። መጪውን ግን መጨረሻውን ግን አለማሰብ ይኸው የትላንትና ዋጋ መክፈል የማይገባቸው ማጣት ማንፈልጋቸውን ጀግኖቻችንን አማራን አጣን። ምን እናድርግ? ወደን ግን አይደል ይቀጥላል። ስትነግረው ካልገባው ንገረው ካልሰማ መከራው ነው የሚባል መከራው ካልሰማ መከራ ይከራው የሚባል ነገር አለ። አማራ ተረቱ ሁሉ እጹብ ድንቅ ነው። አልተቀበልነው አልገባንም። እሱ ሁሉ መስተካከል መታረም አለበት። የመሃል ሰፋሪ መብዛት የሚወጋን ብቻ አይደለም እኮ ጠላታችን አማራ ሆኖ መሃል ሰፋሪ ብልጽግና ያሸንፋል ካለ ወደ ብልጽግና ፋኖ ሊያሸንፍ ነው ካለ ወደ ፋኖ አይታችሁታል። ወስዋሳው ብዛቱ አቅም የሌለው የቀነጨረ አእምሮ ያለው ሰው ብዛቱ ልነግራችሁ ነገ ታየዋል። የቀነጨረ አእምሮ በራሱ አስተሳሰብ ብቻ የሚያስብ ሰው ለአማራ ይሄ አይመጣም።
ለትግሉም አይመጥም። ይሄ ይታረማል። ቀስ በቀስ እንቁላል በእግሩ ይሄዳል ይሌላው ቀስ በቀስ ይታረማል። የኛ ትግል እንደውም ፈጣን 2 ዓመት ሳይሞላው አይደለም መሪ ይወልድ ተቋም ይመሰረት እልቆ መሳፍርት ጠላት ከፊቱ የማይቆም ሰራዊት የገነባው ቅድም ተናግሬያለሁ። ለምንድን ነው ለዘብ የምናደርገው? ብልጽግና አናታችን ላይ ከራሳችን ላይ እንዳይወርቅ የምንሰራቸው ስራዎች ስላሉ ደጋግፈን ቢሆን እየመጣ ነው ግን እየደግፍ ነው ቢሆን እናደርጋለን። እንገራችሁ ይሄ በትክክል መወሰድ አለበት። በሁለት ቢላዋ መብላት አንዳንዶቹ ሚኒሻዎች ምን ይላሉ ነው የማውቃቸው አረ እንደው መውጣት ወጣ ነበር እንደው በሁለት ቢላዋ አልበላ ምን አንድ ጅል ዘመዳ ማወቅም ባለማወቅም በሆዳደርነትም እንደው አለ አይደል ታውቁት የለ ምክንያቱ የየራሱ የሰውየው ሆኖ ሳለ ማለት ነው። መግቢያ አለው ይሄ ለምን ግን እርስ በርስ ሊያመታቱን ቻሉ? እንዴትስ እኛስ ልንመታታ ቻለ? እንዴት የቅርብና የሩቅ የውስጥና የውጭ ጠላቶቻችን በዚህ ልክ ሊጠቀሙብን ቻሉ? ይሄ የማይቆጨው አማራነቱን በደንብ መጠየቅ አለበት። ወላጆቹ ካሉ እድለኛ ከሆነ ያው ያጠያይቃል። የጭካኔ በትርም ልናሳርፍ የፈለግነው ጊዜ ሰተን መክረን ዘክረን እምቢ ብለው ከናንተ ጋር የነበሩ እምቢ ብሎ አመራሩ ከፍተኛ አመራሩ እስከ ዝቅተኛ አመራሩ ፖሊሱ ሚሊሻው የጸጥታ ዘርፉ ፌደራል ፖሊሱ እናንተ የምታውቁት ግሳንግስ በሙሉ እምቢ አለ። ጊዜ ተሰጠ። ያን ግን ለመቀበል ዝግጁ አልነበረምና እርስ በርስ ሊያመታቱን የቻሉበት ምክንያት ለ50 60 ዓመት እኛ ጭንቅላት ላይ ሰርተውብናል። እንዴት ብለው ሰሩ? አማራ ወደ ጠንካራ ሀገረ መንግስት ወደ ቤተ መንግስት እንዳይገባ ከገባ ደግሞ ብሔረሰቦችን የማይጨቁን ጨቁኗል ሲባል ተሰማላችሁ? አልጨቆነ ዘር አላጠፋ ቋንቋ አላጠፋ ባህል ወግ ልማድ አለባበስ አመጋገባቸውን አላጠፋ አባቶቻችን በፍርሃ እግዚአብሔር የነበሩ በመገለጥ የኖሩ ስለነበረ በዚህ መሳሪያ ሁላም በድምጥ ወክብላት በዚህ መሳሪያ አብይን ያማራን የኢትዮጵያን ጥላት ምግረገጽ እናጠፋለን ቃላችን ነው። በሰማይ በምድር ቃል እንገባለን።